ፓትሪክ ዶርጉ ከጉዳት ለመመለስ መቃረቡንና ሌኒ ዮሮ ለብሬንትፎርድ ጨዋታ መድረሱ አጠራጣሪ መሆኑን የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ተናገሩ። ማንቸስተር ዩናይትድ ጥር ወር ላይ አርሰናልን 3-2 ባሸነፈበት ጨዋታ የጡንቻ ጉዳት የገጠመው ፓትሪክ ዶርጉ ከጉዳት አገግመው ወደ ጨዋታ ለመመለስ መቃረቡንና ሰሞኑን ከቡድኑ ጋር ልምምድ እንደሚጀምር አሰልጣኙ ተናግሯል። የ21 ዓመቱ ዴንማርካዊ እስካሁን 10 የፕሪሚየር ሊግ ጨዋታዎች አምልጠውታል። ማንቸስተር ዩናይትድ ቅዳሜ ቼልሲን ባሸነፈበት ጨዋታ ላይ በጉዳት ያልተሰለፈው ተከላካዩ ሌኒ ዮሮ ሰኞ ምሽት ከብሬንትፎርድ ጋር ለሚደረገው ጨዋታ መድረሱን 100% እርግጠኛ እንዳልሆነ አሰልጣኝ ማይክል ካሪክ ተናግሯል። የኒውካስል ዩናይትድ ቁልፍ ተጫዋቾች ከአርሰናል ከሚደረገው ጨዋታ ውጭ ሊሆኑ እንደሚችሉ ተነገረ። በእንግሊዝ ፕሪምየር ሊግ 34ኛ ሳምንት ኒውካስል ዩናይትድ ቅዳሜ ምሽት 1 ሰዓት ተኩል ኤሚሬትስ ላይ አርሰናልን ሲገጥም 5 ወሳኝ ተጫዋቾቻቸውን ላያሰልፉ ይችላሉ። ብራዚላዊ አማካይ ጆኤሊንተን ኒውካስል በቦርንመዝ በተሸነፈበት ጨዋታ ላይ በውድድር ዘመኑ 10ኛ ቢጫ ካርድ በመመልከቱ ከአርሰናል ጨዋታ ውጭ መሆኑ ተረጋግጧል። ተከላካዮቹ ኤሚል ክራፍት፣ ፋቢያን ሻር እና ቲኖ ሊቭራሜንቶ ጉዳት ላይ ይገኛሉ። በአርሰናል የሚፈለገው አንቶኒ ጎርደን በሽንጥ ጉዳት ምክንያት ልምምድ ላይ አለመሳተፉ ተገልጿል። በዚህም ኒውካስል አርሰናልን በሚገጥምበት ጨዋታ ላይ መሰለፉ አጠራጣሪ ሆኗል። በስፔን ላሊጋ 32ኛ ሳምንት መርሃ ግብር 3ኛ ደረጃ ላይ የሚገኘው ቪያሪያል በሊጉ የመጨረሻ ደረጃ ላይ ከሚገኘው ሪያል ኦቬዶ 1-1 ተለያየ። የቀድሞው የአርሰናል ተጫዋች ኒኮላስ ፔፔ በፍጹም ቅጣት ምት ጎል ቪያሪያልን መሪ ሲያደርግ፣ ኤሊያስ ቻይራ የኦቬዶን የአቻነት ጎል አስቆጥሯል። ከወራጅ ቀጠናው በ1 ነጥብ ርቀት ላይ የሚገኘው ሴቪያ ከሜዳ ውጪ በሌቫንቴ 2-0 ሲሸነፍ፣ ራዮ ቫይካኖ በሜዳው ኤስፓኞልን 1-0 አሸንፏል። የስፔን ላሊጋ 33ኛ ሳምንት መርሃ ግብር ዛሬ ምሽት ሲጀመር ኢስታዲዮ ላካርቶያ ላይ ሪያል ቤቲስ ምሽት 4 ሰዓት ጀምሮ ሪያል ማድሪድን ያስተናግዳል። ስቱትጋርት በተከታታይ ለሁለተኛ ዓመት የጀርመን ካፕ የፍጻሜ ጨዋታ ተፋላሚ መሆኑን አረጋገጠ። በጀርመን ካፕ ግማሽ ፍጻሜ ፍራይቡርግን ያስተናገደው ስቱትጋርት በተጨማሪ 30 ደቂቃዎች 2-1 አሸንፏል። በጨዋታው ማክሲሚሊያን ኤገስቲን በ28ኛው ደቂቃ ፍራይቡርግን ቀዳሚ ቢያደርግም ዴኒስ ኡንዳቭ በ70ኛው ደቂቃና ተቀይሮ የገባው ቲያጎ ቶማስ በ119ኛው ደቂቃ ባስቆጠሩት ጎል ስቱትጋርት ለፍጻሜ አልፏል። የጀርመን ካፕ የፍጻሜ ጨዋታ ግንቦት 23 ሲከናወን ባየር ሚኒክ ከስቱትጋርት ለዋንጫ ይጫወታሉ። ዶሚኒክ ሶቦዝላይ የመጋቢት ወር የሊቨርፑል ኮከብ ተጫዋች ተብሎ ተመረጠ። የሊቨርፑል ደጋፊዎች በሰጡ ድምፅ መሰረት ሶቦዝላይ ሞሐመድ ሳላህና ሚሎስ ኬርኬዝን በመብለጥ በዘንድሮ የውድድር ዓመት የክለቡ የወሩ ኮከብ ተጫዋች ተብሎ ሲመረጥ ለ5ኛ ጊዜ ሆኗል። ከዚህ ቀደም በሊቨርፑል በአንድ የውድድር ዘመን ብዙ ጊዜ የወሩ ኮከብ ሽልማትን ያሸነፈው ሞሐመድ ሳላህ ሲሆን ግብፃዊ ኮከብ በ2017-18 7 ጊዜ ተመርጧል። ብራዚላዊ ፊሊፔ ኮቲኒሆ ደግሞ በ2014-15 የውድድር ዓመት 5 ጊዜ የሊቨርፑል የወሩ ኮከብ ተሸላሚ ነበር። የ25 ዓመቱ ሃንጋሪያዊ በመጋቢት ወር ሊቨርፑል ባደረጋቸው ሁሉም ጨዋታዎች ላይ የተሰለፈ ሲሆን ከአማካይነት በተጨማሪ በቀይ መስመር ተከላካይነትም ቡድኑን በሁለገብነት አገልግሏል። ዶሚኒክ ሶቦዝላይ ዘንድሮ በሁሉም ውድድሮች በ48 ጨዋታ 12 ጎሎችን አስቆጥሮ 9 ግብ የሆኑ ኳሶችን አመቻችቶ አቀብሏል። የሊቨርፑል አጥቂ ሁጎ ኤኪቲኬ ተረከዙ ላይ የተሳካ ቀዶ ሕክምና ማድረጉ ተገለጸ። ፈረንሳዊ አጥቂ በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ሊቨርፑል አንፊልድ ላይ ከፓሪስ ሰን ጀርመን ባደረገው ጨዋታ በቀኝ እግሩ ላይ ከባድ የተረከዝ ጉዳት ገጥሞ ተቀይሮ ወጥቶ ነበር። የፈረንሳዊ ጋዜጣ ሌኪፕ እንደዘገበው ከሆነ ከ2026 ዓለም ዋንጫ ውጭ የሆነው ሁጎ ኤኪቲኬ ለንደን ውስጥ የተሳካ ቀዶ ሕክምና አከናውኗል። ኤኪቲኬ የገጠመው የጉዳት አይነት ለማገገም ከ8 እስከ 10 ወራት ጊዜ የሚፈልግ በመሆኑ አጥቂው ከ2026-27 የውድድር ዘመን አጋማሽ በፊት ወደ ጨዋታ እንደማይመለስ ታውቋል። ሪያል ማድሪድ አርዳ ጉለር እና ኤደር ሚሊታኦ የጡንቻ ጉዳት እንደገጠማቸው አስታወቀ። ሁለቱ ተጫዋቾች የገጠማቸው ጉዳት ለምን ያክል ጊዜ ከሜዳ እንደሚያረቃቸው ግን ክለቡ አልገለጸም። ምርጥ ብቃት ላይ ይገኝ የነበረው ቱርካዊ አማካይ አርዳ ጉለር እና በቅርቡ ከረዥም ጊዜ ጉዳት የተመለሰው ብራዚላዊ ተከላካይ ኤደር ሚሊታኦ የገጠማቸው የጡንቻ ጉዳት ከውድድር ዘመኑ ውጭ እንደሚያደርጋቸው የስፔን ሚዲያዎች እየዘገቡ ይገኛሉ። በላሊጋው በባርሰሎና በ9 ነጥብ የሚበለጠው ሪያል ማድሪድ ቀሪ 6 ጨዋታዎች ያሉት ሲሆን ዛሬ ምሽት ከሜዳ ውጪ ከሪያል ቤቲስ ይጫወታል። ኤስፓኞል፣ ባርሰሎና፣ ሪያል ኦቬዶ፣ ሴቪያ እና አትሌቲክ ቢልባኦ የሎስ ብላንኮስ ቀጣይ ተጋጣሚዎች ናቸው።
ራፋኤል ማርኬዝ ከ2026 ዓለም ዋንጫ በኋላ የሜክሲኮ ብሔራዊ ቡድን አሰልጣኝ እንደሚሆን ተገለጸ። የ47 ዓመቱ የቀድሞ የባርሰሎና ተከላካይ በአሁኑ ወቅት የሜክሲኮ ብሔራዊ ቡድን አሰልጣኝ ሃቪየር አጌሬ ረዳት በመሆን እየሰራ ይገኛል። ከዓለም ዋንጫው መጠናቀቅ በኋላ ግን ራፋኤል ማርኬዝ የብሔራዊ ቡድኑን ኃላፊነት እንደሚረከብ የሜክሲኮ እግር ኳስ ፌዴሬሽን ስፖርቲንግ ዳይሬክተር ዱሊዮ ዳቪኖ ተናግረዋል። የቀድሞ የመሃል ተከላካይ ከ2003 እስከ 2010 በባርሰሎና በነበረው ቆይታ 2 የቻምፒየንስ ሊግ ዋንጫዎችን ጨምሮ በአጠቃላይ 10 ዋንጫዎችን ያሸነፈ ሲሆን በ5 ዓለም ዋንጫዎች ደግሞ ሜክሲኮን በአምበልነት መምራት ችሏል። ኤቨርተን የመሃል ተከላካዩ ማይክል ኪንን ውል ማራዘሙን አስታወቀ። የ33 ዓመቱ ማይክል ኪን በኤቨርተን የአንድ ዓመት ተጨማሪ ውል በመፈረም እስከ 2027 በመርሲሳይድ ለመቆየት ተስማምቷል። በ2017 ከበርንሌ ኤቨርተንን የተቀላቀለው ማይክል ኪን እስካሁን ከ260 በላይ ጨዋታዎችን ለመርሲሳይዱ ክለብ አከናውኗል። በመጨረሻም ማንቸስተር ሲቲ ቤርናርዶ ሲልቫን ለመተካት ኤንዞ ፈርናንዴስን ከቼልሲ ማስፈረም እንደሚፈልግ ተገለጸ። እንደዛ አትሌቲክስ ዘገባ ከሆነ አርጀንቲናዊ አማካይ ክረምት ላይ የማንቸስተር ሲቲ የዝውውር ኢላማ ይሆናል። ውሃ ሰማይ ለባሾቹ ከፖርቱጋላዊ አማካይ ቤርናርዶ ሲልቫ ጋር ክረምት ላይ ውሉ ሲጠናቀቅ እንደሚለያዩ ሰሞኑን ይፋ መደረጉ ይታወሳል። የ25 ዓመቱ ኤንዞ ፈርናንዴዝ በማድሪድ ከተማ መኖር ምርጫው መሆኑን መናገሩን ተከትሎ በቼልሲ የ2 ጨዋታ ቅጣት ተጥሎበት ነበር። በቼልሲ እስከ 2032 የሚያቆይ ውል ያለው አርጀንቲናዊ አማካይ ዘንድሮ ወጥ የሆነ ብቃት ባያሳይም በሁሉም ውድድሮች በ48 ጨዋታዎች 12 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን ማቀበል ችሏል።